የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሐምሌ 3 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ሐምሌ 3 ቀን 2383 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላም ጤና ይስጥልኝ። እንደምን አመሻችሁ ውድ የፍኖተ ዲሞክራሲ ኢህአፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ የዛሬው መልእክቴ የፉካሬ አብይ መጨረሻና መለቂያው መቼ ይሆን እያልኩ ጀምራለሁ። ውድ አድማጮች ሆይ የአብይን አመጣጥና የአገር መሪ የመሆን መሰሰቢስና ማይመጥን በመሆኑ እነሆ ገና ወንበሩ ላይ ሳይቀመጥ ከሁሉም በፊት የአገሪቱን የሩቁንና የቅርብን የሚከታተለው ኢህአፓ ብቻ የአብይን አደገኝነቱን አስመልክቶ እንዲህ ሲል ተናግሮ ነበር። አብይ የተባለው የኢህአደግ ማደጎ ከመሆኑም በላይ ይህ አደገኛ ወጠጤ እንኳን አገር ሊመራና ለጡት አባቶቹ መቅሰፍት ሆኖ ፉካሬውን በተግባር በአማራ ኦርቶዶክስና እስላም አማኞች ላይ የጥፋት እርምጃ እንደሚወስድ ኢህአፓ በሚያስተላልፋቸው አተታዎች ያስጠነቅቅ እንደነበረና የፍኖተ ተከታዮች የሚያውቁት ጉዳይ ነው። ታዲያ ይህንን ጨካኔውን እስከ መጨረሻ አጠናክሮ እንዲቀጥልና ጠንክሮ እንዲወጣ የምዕራባውያን የመካከለኛ ምስራቅ አገር መሪዎች የእጅ ስራ ሆኖ የተሰራና ኢትዮጵያን ለማፍረስ የተሰጠውን ተልእኮ በጭካኔ እንደሚቀጥል አሳስቦ ከዚህ ዳዊሎስ ሰው ብዙም አጠብቁ ሲል ኢህአፓ በተከታታይ አስጠንቅቆ እንደነበረ ትዝ ይለኛል። አያይዞም ይህንን ከይሲና ገና በእንጭጩ እንዲቀጭ በወያኔ ተንኮልና ጥፋት የተበሳጨው ህዝብ ባደረገው ድጋፍና አንዳንድ በህዝብ ዘንድ ታዋቂ የነበሩ ሰዎች እንዲሁ ላይኖሩባት በመዋቅም ሆነ ባለማወቅ ህዝቡ ይበልጥ እንዲደግፈው ባደረጉት ቅስቀሳ ተጠቅሞ ሰውየው ስውር ሴራውን በልቡ አምቆ ከእንግዲህ ኢትዮጵያን በአገራችን ተበድሮና ሰርቦ ሊኖር ቀርቶ በውጭ አገር በችግር ላይ የሚኖሩ ወገኖቻችን በመንግስት ድጋፍ ወደ አገራቸው ይመለሳሉ ብሎ በሳዑዲ አረቢያ የሚሰቃዩት ወገኖችን ከአንድም ወደ 3 ጊዜ ወደ አገራቸው በኢትዮጵያ አየር መንገድ ልኮ አስመልሷል። ይህ ማለት እንግዲህ አብይ በህይወቱ መሪ ሆኖ በመሪነቱ የፈጸማቸው ቁም ነገሮች አንዱ ሆኖ ሊመዘገብለት ይችላል። በተጨማሪም ግን በየቀበሌው እየዞረ አንዳንድ አቅመ ደካማ ለሆኑ እናቶች የፈረሱ ቤቶቻቸውን እጠግናለሁ እያለ መልካም መሪ ለመምሰል ቢሞክርም ያንን አስጠነቀቅኩ ያላቸውን ጎጆዎች በመጨረሻ ላይ ከበጎነት ወደ አረመኔነት ሲቀይር ታሪካዊ ቦታዎችን ለማፍረስ ሆነ ተብሎ በተቀረጸው የኮሪደር ልማት ተብየው በጸረ አንድነት ፕሮጀክት አበጥረው ጠራርጎ ጥሏቸዋል። ሌሎችም ተላላዎች ግን የሱን የጥፋት ሴራዊ አገር እያለማ ነው እያሉ ከቢሮ ሲያዳልቁና ሲደንቁ ሰምተናል። ይህን ሁሉ ህዝቡን አፈናቅሎ በኮሪዶር ጨፍልቆ
በደሙ የተገነባውን ልማት እያሉ አረመኔው መሪና ስርዓት ለማስቀጠል እንደ ታታሪ መሪ አድርገው ለማስተዋወቅ በቅቷል። ብቻ ያም ሆነ ይህን ግብዝ አረመኔ ሰው ኢትዮጵያን በድንጋይ ካብ ላይ የተገነባች አገር እየመሰለው ገነጣጥለው በራሱ አምሳያ ሊገነባት ብዙ ድንጋዮችንና ድንጋይ ራስ የሆኑ ምሁራንን በተለያየ መንገድ ሊጠቀም ሞክረዋል። ዳሩ ግን ምንም ቢሞክር የክፋትና የጥፋት አጀንዳ እንደመሆኑ አንድም አጀንዳ ሊሳካለት አልቻለም። ከጦርነት በስተቀር ሁሉም አጀንዳዎቹ ከእጁ ወጥተዋል። መጨረሻ ላይ እንደ ከብት እየነዳ የሚጠቀምባቸው እነዛ 1000 ደርዘን ባለስልጣናትም ከተኙበት ሳይነሱ ጥሏቸው በጨለማ እንደሚኮበልም ብዙዎቹ ሳያልሙት የተፈታ ህልም እየሆነ ሄደዋል። የተኙትም በህልማቸው አይተው የፈቱት እውነት ይመስላል። ይህ ትንቢት አይደለም፣ ጨካኞች ታሪካዊ ሂደት ነውና የብልጽግና ባለስልጣናት ከደርግ ባለስልጣናትና የባሰ ውርደት የሚጠብቃቸው እንጂ ዛሬ እነሱ ራሱን አብይና ራሳቸውን ለማዳን አታሉ የሚማገዳቸው ንጹሃን ወጣት ወታደሮችም ደም አይለቃቸውም። ወደፊት ሁላችሁም ከኖርን የምናይ ይሆናል። ለዚህ ሁሉ አረመኔ ሰቆቃ በአብይ ጎን ተሰልፈው ብልጽግና አባሎች በምድርም ሆነ በሰማይ ተጠያቂዎች ይሆናሉ። ዘንድሮ አብይ ሺህ ጊዜ የጦርነት አጀንዳ እያዘመ ፋኖንም ሆነ ሌሎችም ደምስሼ ወይም አዳክሜ በስልጣን ላይ ቆያለሁ አጀንዳ የማይሰራና የግትሮች አጀንዳ እንጂ የፖለቲከኞች አይደለምና ከተቻለ እባክህን የሂትለርና ዶቼ ሙሶሊኒ ታሪክ ማንበቡ የሚጠቅም ይመስለኛል። አዎ እውነት አለ። ማንን ፈርተ በሰኔ 30 2018 በፓርላማ ላይ ያደረካቸው ንቀት የተሞላባቸው ንግግሮች ሁሉ አለቆች አንተን ይተካሉ ብለው የተገሰጓቸው ቅጥረኞች ሁሉ በፋኖ ትግል እየተመቱ ስለተዳከሙ ተስፋ ቆርጠው ሌሎች በቀላሉ አንታለል ስላላቸው አንተኑ እናስቀጥል እያሉ የዓለም አባወራዎች በሰጡ ድጋፍ ተማምነህ እንጂ ሌላማ በሰፊው ህዝብ ዘንድ ከተተፋ ሰንብተዋል። ብቻ ያም ሆነ ይህ አንድ ነገር ስለ አብይ ስልጣን ግልጽ አድርጌ አስተያየቴን ልደምደም። አብይ ከጠቅላይ ሚኒስትርነት ወደ ፕሬዝዳንትነት መሻገር ቀርቶ ከዚህ ቀደም የነበሩ የንግስታት ዘውድ በአንድ ላይ ተጨፍልቀው ዘውዱን ደፍቶ በትነክስም ራስህ ከሰላም የነሳሃትን አገር ህዝቧን ከእንግዲህ ወዲህ በሰላም አትመራትም፣ ህዝቡም አይመራም። ይልቅ አስብበትና በአስቸኳይ ስልጣን ልቀቅ ሲሉ ይህን መልእክት የላኩልን አቶ መስንቆ ጉልማ ከኤድመንተን አልበርታ ናቸው። ውድ የፍኖተ ሬዲዮ አዘጋጆችና አድማጮች እንደምን ሰነበታችሁ? አምባገነን አገዛዝ ደርግም ሆነ ወያኔ የዛሬው አረመኔ ሁሉም የሆኑትን ሳይሆን ያልሆኑትን በመሆን የስልጣን እድሜያቸውን እስኪያከትም የውሸት ጣቃ በመቅደድ ይታወቃሉ። ደርግ ሶሻሊዝምን፣ ወያኔ እኩልነትና ብልጽግናን፣ የኦሮሞማው ኮሎኔልም አሸጋጋሪና ልማታዊ መንግስት ይለናል። የመጀመሪያው አንድ የተማረ ትውልድ መተረ። ቀጣዩ ዘረኝነትን ተቋም፣ ሌብነትን ልማት አደረገ። ሁለት የጎሳ ጽንፈኞች ጠፍጥፈው በሰሩት ኮሎኔል ደግሞ አገር መሸጥ፣ ሉዓላዊነት ማፈናቀል ልማት ሆነ። አንዱ ከሌላው የኋላው ከበፊቱ የተለየው ነኝ ይበል እንጂ የአምባገነኖች መልክ እየቀያየሩ መከሰት የሥርዓት ለውጥ አይደለም። ሕዝብ ዴሞክራሲያዊ መብት ተከብሮ በነጻነት ይሁንታውን ባልሰጠበት የባዕዳን መጋዣዎች በአዲስ ቀለም ተቀባብተው ለውጥ መጣ ሲሉን ተቀብለን እንድናስተጋባ አይጠበቅም። በወያኔ ሕግ አራዊት መሰረት ላይ የተተከለውን የኦህዴድ ኦነግ መንጋ የለውጥ ኃይል ብለው ጽልመት አልብሰውናል። ለአዲስ ሥርዓት መወለድ ያሮጌውን መሻር ግድ የሚለው ያለ ምክንያት አይደለም። አምባገነን አገዛዝን፣ ዘረኝነትን፣ ግፍና በደልን፣ ሙስናንና ጎጠኝነትን ሙሉ በሙሉ ለማስወገድ
ስር ነቀል ለውጥን ግድ የሚል ነው። ለፍትህ መስፈን፣ ለሰብአዊና ዴሞክራሲያዊ መብት መከበር ዋስትናም ነው። ወደ ኋላ መለስ ብለን አገራችን በቅርብ በተለይ ባለፉት 50 ዓመታት የገጠማትን የፖለቲካ ቀውስ በጨረፍታም ቢሆን ብናስታውስ የአገሪቱን እድገት የኋልዮሽ ያስኬደ የነበረውን ባላባታዊ ስርዓት ወደ ህገ መንግስታዊ ስርዓት ለመቀየር በ50ዎቹ መጀመሪያ ዓመታት በነ ገርማሜ ንዋይ የተካሄደው የለውጥ እንቅስቃሴ በጣልቃ ገቦች ሴራና በዘውዱ አገዛዝ ታፈነ። ህዝባዊ እንቅስቃሴው ቀጥሎ በኢትዮጵያ አብዮታዊ ሁኔታ የለም ብለው ሲከራከሩ የነበሩና ኋላም ከደርግ ያበሩ ምሁራንን ባጋለጠ ህዝባዊ እንቅስቃሴው እየሰፋና እየበረታ መጥቶ ሰራተኞች፣ ወታደሮች፣ ገበሬዎች፣ ተማሪዎች፣ አስተማሪዎች፣ ሙያተኛ የመንግስት ሰራተኞች፣ ጡረተኞች፣ ሴቶች፣ ደሃ ቄሶች፣ ሙስሊሞች፣ የታክሲ ነጂዎች እና ሌሎችም የህብረተሰብ ክፍሎች በአንድ ተነስተው ያመጹበትን ታላቁን የየካቲት አብዮት ወለደ። ሆኖም ወታደሩ የተሰጠውን ዳር ድንበር የማስከበር ብሔራዊ ግዳጅ ትቶ የአብዮቱ ሞግዚት ነኝ ብሎ ድሉን ከህዝብ ነጥቆ ስልጣን በመያዝ የጊዜያዊ ህዝባዊ መንግስት ጥያቄን አከሸፈ። በኢትዮጵያ ትቅደም ሽፋን ብርቅዬ ልጆቿን መትሮ ፈረጠጠ። በጣት የሚቆጠሩ ታማሚ መኮንኖች አጃቢነት በፋሽስቱ መንግስቱ ኃይለማርያም መሪነት በመጠናከር ላይ ለነበረው ተገንጣይና አስገንጣይ ክፍል ሜዳው ተመቻቸ። ኢዴሃቅን መሰል የኢትዮጵያ ዴሞክራሲያዊ ኃይሎች ቅንጅት ሁሉን ባካተተ የሽግግር መንግስት ሂደት እንዲጀመር ያደረገው ጥረት በውስጥና በውጭ ኃይሎች ሻጥር እንዲከሽፍ ተደረገ። የትግራይ ነጻ አውጪ ነኝ የሚል ዘረኛ ቡድን በትረ መንግስቱን ጨበጠ። ጦረኛው ወያኔ ሰላም፣ ልማትና ዴሞክራሲያዊ ማዕከላዊነትን በመስበክ ህዝብን አዘናግቶ ስልጣኑን በማደላደል ኢትዮጵያን እንዳልነበረች አደረገ። በምስራቃዊ ሶሻል ኢምፔሪያሊዝም የተዳከመው የኢትዮጵያ ሉዓላዊነትም ያኔውኑ አከተመ። ለ27 ዓመት ጎጠኝነት፣ ዘረኝነት ኢትዮጵያ ላይ ጉሙን ጫነ። በመጨረሻም ብልጭ ድርግም ይል የነበረው እንቅስቃሴ በ97 ዓመተ ምህረት ግለቱን ጨመረ። በወያኔ አልሞ ተኳሽ ወድቀው ለአገራቸው መስዋዕት የሆኑ ሰማዕትም ደማቸው ከንቱ አልቀረም። 100 ዓመት እገዛለሁ ያለው ወያኔም በጥቂት ዓመታት በስብሰናል ለማለት ተገዶ ወደ መጣበት ጉሮኖው አፈገፈገ። ይህ ሁሉ ሲሆን ለካስ ኢትዮጵያ ላይ ቀጣዩን መጋዣ ለመሾም ከህዝብ ጀርባ እንቅስቃሴው ከተጀመረ ቆየት ብሎ ኖሮ በወደቀው የትግራዩ ጽንፈኛ በኦሮሞ ጽንፈኛ ይተካ ዘንድ ስክሪፕቱ ተጽፎ አልቆ ድራማው ተቀነባብሮ ነበርና የነለማቲም በሚል ርዕስ የተዋጣለት ሆኖ ለህዝብ በመሸጡ አብይ አህመድ አሊ የተባለውን ሰው በላ ረመኔ የዘመናችን ሙሴ ለመባል በቃ። በመጨረሻም ስንት ወጣት የተሰዋለት የመሰረታዊ ለውጥ ጥያቄ ባፈጮሌዎች፣ በጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ኦርቶዶክስ ባለሜንጫ አረመኔዎች ተጠልፎ ባጨብጫቢ ሆዳሞች አጨብ ተጨናገፈ። የኢትዮጵያ ህዝብም በአስመሳይ ባንዶች ለሶስተኛ ጊዜ ተከዳ። ሐቅ ጆሮ ስላጣች አገራችን ተጎዳች። ዛሬስ ከዚህ ምን ያህል ተምረናል ቢባል መልሱ በጣም አስቸጋሪ ነው። የትናንቱን መርሳት እስከተለመደ ድረስ የበደሉን ይጠይቁ ሳንል የምናቅፋቸው ከሆነ፣ ተጠያቂነትን አስወግደን ያለፈው አልፏል የምንል ከሆነ፣ ፍጅትና በደልን እየተላመድን ከሆነ አሁንም ከአስፈሪው ጭጋግ መላቀቃችን አጠራጣሪ ነው ለማለት እደፍራለሁ። እነዚህን መሰል አስተያየቶች ተደጋጋሚ ቢመስሉም በተመሳሳይ ጥሰት፣ በተመሳሳይ ቸልተኝነት አገር ተጎድታለችና መደጋገሙ ሲያንስ ነው። እነሆ ዛሬም አስመሳዮች፣ የውጭና የውስጥ ተላላኪዎች በተለያየ ስም ተሰባስበው በአንድ ዓላማ ተሰልፈዋል። ስርዓቱን በአንድ ወይም በሌላ መጋዣ ለማስቀጠል ያገዛዙ ተቃዋሚ መስለው ተሰማርተዋል። ጥምረት፣ አገር አዳኝ፣ ጽንዶ፣ የሚዲያ አብሮነት፣ የሚዲያ ካውንስል ወዘተ ወዘተ ስንቱን ብለዋል። ስንቱን ሆነው ተሰልፈዋል። ገዢዎች የትም ፍጪው ዱቄቱን አምጪው በሚል ፈሊጥ ነው ጸረ ሕዝብ ተጽዕኗቸውን የሚያስቀጥሉት። ዛሬ በአገራችን ሆዳደሩን፣ ከሃዲ ባንዳውን ለሕዝብ ተቆርቋሪ የዴሞክራሲ ሐዋርያ አስመስለው በትግሉ ጎራ በማስረግ ከፊት አሰልፈው
ለስር ነቀል ለውጥ የደም ዋጋ የተከፈለበትን ትግል በአስመሳይ የለውጥ ኃይል ያስነጥቃሉ። በዚህም የትላንቱን ሰው በላ ስርዓት አዲስ መጋዣ ቀባብተውም ሆነ ለዚሁ አጋጣሚ ያስቀመጧቸውን ህሊና ቢሶች ገጽታ አሰማምረው ስርዓቱን ያስቀጥላሉ። እነሆ ዛሬ በአገራችን ኢትዮጵያም በማስመሰል ዘዴያቸው የህዝብን አመጽ ለማክሸፍ ሰርጎ ገቦቻቸው የፋኖ መሪና ተደራዳሪ፣ የአማራው ተቆርቋሪ፣ የሽግግር መንግስት ተንታኝም ሆነው ተኮፍሰዋል። ሁሉን ያሳተፈ የሽግግር መንግስት እውን ይሁን። ድል ለኢትዮጵያ ህዝብ። እሱ ባለው ደበሌ ከለንደን እንግሊዝ። የከበረ ሰላምታዬን ተቀበሉኝ። ያለው ማማሩ በጁላይ 4 ቀን 2026 አሜሪካኖች 250ኛውን ዓመት የነጻነት በዓላቸውን አክብረው አምሽተዋል። ነጻነትን በነጻነታቸው ልክ የሚያከብሩት አሜሪካኖች የደስታ መልእክቶቻቸውንም በሚያመቻቸው መንገድ ሁሉ ይገልጻሉ። እኛም በዓመት አንዴ በደማቅ የምናከብረው የነበረውን የአድዋን ድል ቀናችንን ባገዛዙ መብት ከተነፈግንና ሰበብ እየተፈጠረ እንዳናከብረውም እንዳናስበውም በርካታ ጋሬጣዎች ከዋዜማውና በዕለቱ በገዢዎቻችን እየተደቀነብን ከታቀብን ዓመታትን አስቆጥረዋል። በጁላይ 4 ቀን ዕለተ ምሽቱን በየቦታው በተመረጡ ተቋሞች ርችቶችና ተቀጣጣይ ችቦዎች ለኩሶ በትርኢት መልክ በደስታና ፈንጠዝያ በየከተሞቹ ለማክበር ወደ $3 ቢሊዮን በላይ ያወጣሉ ተብሎ ተገምቷል። አምና በ2025 በተመሳሳይ ዕለት $2.95 ቢሊዮን አውጥተዋል። በመካከለኛው ምስራቅ ጦርነት የተነሳ ከቀደምት ዓመታት ሲነጻጸር ያልጨመሩ የሸቀጥና አገልግሎት አይነቶች የሉም። ይህንን እንኳን በኑሮ ወጪ አገላለጽ የረቀቁ ኤክስፐርቶች ይቅርና ጋዜጠኞቹም ዕለት በዕለት የሚዘግቡትና የመንግስትን ሰዎች ላይ ተጽዕኖ የመፍጠር አቅማቸው ከፍ ያለውም ተረድተውት ስራቸውን በትኩረት ይሰራሉ። የሰራተኛው ክፍልማ የሆዴን በሆዴም ብሎ ጠንቅቆ ያውቀዋል። ያው ወደ ስራው ሲራወጥ ይውለዋል። የምግብ፣ የመጠጥ፣ የአልባሳትና የመጓጓዣ ወጪዎችን ሲያክሉበት ደግሞ የዕለቱ ወጪ እጅግ ከፍ ይላል። የኛው የቆቴ ቡላው ሚኒስትር አዲሱ ቂጤሳ ቡናን ወደ ውጭ አገር ልከን የውጭ ምንዛሪ $3 ቢሊዮን አገኘን ብሎ የአምራቹን ገበሬ ሕይወትና አኗኗር አርሶ በስንዝር ከፍ የማያደርገውን ትልቅ ሥራ እንደሰራ በኩራት ሲገልጽ እንኳ ቀር አላለውም። የገበሬዎች ሚኒስትር ሆኖ ለገበሬዎች ተገቢውን አገልግሎት ያላደረሰ ሚኒስትር። አጀባጀብ እየገባ ታጀብ ብንልስ ምን ያስገርማል? ቡናን ለማልማት የሚያስፈልጉትን ግብዓቶችን ጭምር ዋጋቸው ለገበሬው እንዳይቀመስ ሆነው ገበያ ላይ ቀርበው እያለም ገበሬዎቹን ተገኘ በተባለው ምንዛሪ በተመጣጣኝ ዋጋ እንዲቀርብላቸው አልደጎማቸውም። በተገኘው ገቢ ድሮንና ተተኳሽ ጥይቶችን ሲሸምቱበትና የገበሬውን ቀዬ ሲያነዱት ይታያል። ትላንት እንደ መንግስት ከተመሰረቱ 250 ዓመት የሞሉቱ በአንድ ምሽት የሚያጠፉት ወጪና የኛ እንደ አገር የቆምንበትን 1000 ዓመታት የኋላ እግረ መማውና ቡና አብቃይ ገበሬ ዓመቱን ሙሉ በመስክ ላይ የሚያሳልፈውን አድካሚውን የሥራ ጊዜም በመቁጠር አስብና ተኖረና ተሞተ የምንላት ብሂል ከፊቴ ምስሏ ድቅን ትልብኛለች። እናንተስ ምን ትሉ ይሆን? አንቺ ዓለም ሰለሞን ታምሮ አየለ ነኝ ካለሁበት። በቅድሚያ ለፍኖተ ሬዲዮ አዘጋጆችና ለፕሮግራሙ ተከታታዮች ልባዊ ሰላምታዬ ይድረስ። ውድ አድማጮች፣ በዛሬ ደብዳቤ ወያኔ አስራ ካጀገነቻቸው መካከል አንዱ የሆነው የእስክንድር ነጋ መጋለጥና የአማራ ፋኖ ህዝባዊ ድርጅት ስለሚለው አራተኛ ፍጥረቱ ከደባርቅ ዩኒቨርሲቲ ለትምህርት ወደ አዲስ አበባ በመጓዝ ላይ ያሉ የታገቱት ተማሪዎች ጉዳይ፣ ያገዛዙ ቁንጮ የሶማሌላንድን ጦር ለስልጠና ማምጣቱ፣
የጠብ ያለሽ ወይስ ሌላ? ወያኔ የተፈናቀሉ የትግራይ ተወላጆች ወደ ቦታቸው መመለስ ሲያሰማን የባጀው የቁራ ጩኸት፣ አማራው ከትግራይ መሬት ለቆ ይውጣ በሚለው እውነተኛ ዓላማው መጋለጥ፣ ወያኔ ቡድንተኝነትና ጎጠኝነት እየፈተነኝ ነው ማለቱ፣ የነማይክ ሐመር መመላለስ ለሰላም ወይስ ለማተራመስና ስለ ኦሮሞማው ኮሎኔል ታማሚነት ደር ሽፒገል የሚባለው የጀርመን ተነባቢ ጋዜጣ ባስነበበው ላይ ያለኝን አስተያየት ላካፍላችሁ ወደድኩ። ለአንድ ዓላማ ካልቆም ለመጣው ሁሉ እንወድቃለን። ከአውሬም አውሬ የሆኑ ገዢዎች በተፈራረቁባት ባዕዳን ጠላቶቿ ባቀዱት ከፋፍሎ አገርን አዋርዶ ዜጎቿንም ገሎ አፍኖ አፈናቅሎ አስርቦ አሰቃይቶና አንገት አስደፍቶ በሚገዛት አገር ከዚሁ አረመኔ ሆድቃ የወጡ አገልጋዮቹን የሕዝብን ብሶትና ቋንቋ በመጠቀም ተቃዋሚው አስመስሎ በማሰማራት እንዲያም ሲል በማሰር አንድም እስረኞችን እንዲሰልሉ በዋናነት ግን የሕዝብን አመኔታ እንዲያገኙና ከዚያም ለሥርዓቱ ጠንቅ ይሆናሉ ያሏቸውን መስሏቸው ለትግል የተሰለፉ ሐቀኛ ዜጎችን በረቀቀ ዘዴ ያስለቅማሉ። ቀደም ሲል እነ ልደቱ አያሌው፣ ብርሃኑ ነጋን፣ በቀለ ገርባን፣ እነ እስክንድር ነጋንና ወደፊት የሚጋለጡ ዛሬ ስማቸውን ያልጠቀስኳቸው በጋዜጠኛ ሽፋን የሚንቀሳቀሱ ኢትዮጵያ አንድ ሆና አታውቅም የሚሉ ተባዮችን ጨምሮ የፋኖን ትግል ለማጨናገፍ ዋሽንግተን ድረስ መጥተው በሽግግር ስም የዚህን ሰው በላ አገዛዝ ዕድሜ ለማራዘም ደጅ እየጠኑ እንዳሉ ምስጢር አይደለም። እስክንድር ነጋ ሊቀመንበር ሆኖ የተሰየመበት የአማራ ፋኖ ህዝባዊ ድርጅት ተቋቋመ ከመባሉ ሳምንት በፊት አበባው ታደሰ ተብየው የሙስና ጀነራል ከጽንፈኛው መንደር አንድ ነገር ጠብቁ፣ ግማሽ አመራሩን እያስኮበለልን ነው፣ ከዚያም ለሰላም መስዋዕት የከፈለ ብለን እንሸልመዋለን፣ በዛውም ሌላው ይከስማል ማለቱ አጋጣሚ ነው ብዬ አላምንም። እስክንድር ነጋ በህዝባዊ ኃይል ፋኖ ውስጥ ሰርጎ ገብቶ ብዙ ጉዳት ከማድረሱና በትግሉ ላይ ውዥንብር ከመፍጠሩ በፊት ይህ ግለሰብ ትግሉን ይጎዳል፣ ወገን ጠንቀቅ እንበል በማለት ለማሳሰብ የተደረገው ሙከራ በወቅቱ ጆሮ ቢያገኝ ኑሮ አሁን ላስነሳው አቧራ ባልደረሰም ነበር። በአዲስ አበባ ተነሳስቶ የነበረውን ወጣት ተስፋ ለማስቆረጥ የጠራውን ሰላማዊ ሰልፍ መንግስት ፈቃድ ከልክሎናል እያለ በተደጋጋሚ እንደበተነ እውነት መስሏቸው በቅንነት የተሰለፉ ብዙ አባላቱ ታፍነው ደብዛቸው መጥፋቱ፣ ኮሎኔሉ ህዝብ መረጠኝ ለማለትና ተገዳዳሪ ፓርቲዎች ተለጣፊዎቹን በምርጫው እንዲሳተፉ ሲጠራ ከባልደራስ በቅጽበት ፖለቲካ ፓርቲነት ተቀይሮ በሸፍጥ ምርጫው ሳተፋለሁ ማለቱ፣ ከእስር እንደተፈታ 100% የወያኔ ንብረት የነበረው ሰላም አውቶቡስ ተሰባበረ ብሎ የህይወት ዋጋ እየተከፈለበት የነበረውን ህዝባዊ አመጽ መውቀሱ ይታወሳል። ራሱን ከባልደራስ ግንባሩ ከዛም ሰራዊቱ ዛሬ ደግሞ ሰላማዊ ሰልፍ እንኳን ለመቆም ወኔ ያልነበረው ግለሰብ በተአምር ጀግኖ በዶላር ጉልበት የፋኖ መሪ ሆነ። ሳምንት ሳይቆይ ብዙ ሰራዊት አሰልፍ ያለውም አለ። ታዲያ ያን ማለቱ ምን ችግር አለው? የወያኔው ኢንሳሹም ከውስጥ ሲታገል ክላሽን ታቅፎ ሲያድር በነበረባት አገር ጥቁሩ ሙሶሊኒ ሙሴ ከተባለ እስክንድር የክፍለ ዘመኑ ሰላይ ይህን በማድረጉ ተገርመናል ማለት አይደለም። በሌላ በኩል የፋኖ ትግል ደጋፊ ነን የሚሉ አንዳንድ የማህበራዊ ሚዲያ ድምጾች ጉዳዩን አውርደው ጉዳዩን የእስክንድር ነጋ አማራ ስለመሆንና ለመሆን የሚያራግቡ አስተሳሰበ ጠባቦችን አልጋራም። ከሃዲዎች የብዙ ቋንቋና የብዙ ዘውግ ቅይጦች ናቸው። ንጹህ አማራ፣ ንጹህ ኦሮሞ፣ ንጹህ ዘር ዘውግ ያላት የኢትዮጵያ የምትባል አገር የለችንም። ሁሉም ዘመናት በፈጠሩ ህብረ ብሔራዊ ሐረግ የተጋመደ ነው። ንጹህ ዘር በናቅፋዎቹ በደደቢቶቹና በኦነግ ጠባቦች የተሰራጨ ቶክሲክ አስተሳሰብ ነው። ብርሃኑ ነጋና እስክንድር ነጋ በአባት ብቻ ሳይሆን የሚመሳሰሉት ኢትዮጵያ የሚለውን አኩሪ ስም መጠቀምም እንደሬት የሚመራቸው መሆኑ ነው። 30 የድርጅት ስም የግንባር ስም ሲቀያየሩ ኢትዮጵያን እንደ ጦር የሚፈሩ ናቸው።
ሁለቱም እንደ ባዕዳን ጌቶቻቸው በዴሞክራሲ ስም የሚምሉና የሚገዘቱ ነገር ግን የዴሞክራሲን ጽንስ የሚያጨናግፉ ጸረ ሕዝብ በመሆናቸውም ነው። ከመረጃዎች እንደምንረዳው አንዳንድ የፋኖ አርበኞች በገንዘብ ተደልለውም ይሁን በሐሰት ትርክት በተገነባ ተክለሰውነቱ ተታለው የቆሙለት ለአማራውና ለሕልውና እና ለኢትዮጵያ ስሬት ታግለው የወደቁ ሰማዕትን ደም መርገጥ በመሆኑ እሱን ከመሰሉ የቀበሮ ባህታውያን መራቅና እውነተኛ የፋኖ አርበኞች ጎን ሊቆሙ ይገባል። ጠላታችን ማን እንደሆነ አወቅነው። እሱም እኛው ራሳችን ነን የተባለው በእኛም ላይ ይሰራል። ታላቁ እስክንድር ያልነውም እኛው ራሳችን፣ ሕፃናት አራጅና ደፋሪውን፣ ነፍሰ ጡር በስለት አጨንጋፊውን የዘመናችን ሙሴ ያልነውም እኛው። ትላንት የአማራ ወጣቶችን እንቅስቃሴ ያመከነውን ልደቱን ማንዴላ ያልነው ዛሬም የፖለቲካ ተንታኝ ያደረግነው እኛው ስለሆን ነው። ከሻርኮች ጋር መዋኘት የመረጥነውም እኛው ነን። ይህ አለመጠራጠርና ትላንት ከገደሉን ጋር ዛሬ መተቃቀፍ አገር ሳያሳጣን አሁኑኑ ሊቆም ይገባዋል እላለሁ። ሀገራችን መንግስት አልባ ስርዓት ገዳይ ወሮበሎች፣ ዘራፊዎች፣ አጋቾች፣ ባንዳ ከሃዲዎች፣ የፖለቲካ ቁጭ በሎች፣ ሴት ደፋሪዎች የሚተራመሱባት ባለቤት አልባ የአንድ አስፈሪ ታሪክ ምሳሌ ሆናለች። ሕፃናት ለትምህርት ወጥተው የማይመለሱባት፣ በቡድን የሚደፈሩባት፣ የጾታ ባሪያ የሆኑባት ምድረ ሲኦል ሆናለች። ወደ ወላጆቻቸው በመመለስ ላይ ያሉ ታግተው መዳረሻቸው የጠፋው የደንቢዶሎ ተማሪዎች የደረሱ እያለ ቀናትን በየቀኑ እየቆጠረ ካለው የፍኖተ ዴሞክራሲ የኢሃፓ ሬዲዮ በስተቀር የማህበረሰባችን የዝምታ ጭካኔ ልባችንን ሲያቆስለው ይባስ ብሎ ማመን በሚያስቸግር ብዛት ከ138 በላይ የዩኒቨርሲቲ ተማሪዎች ታግተው በተወሰዱና መዳረሻቸው በጠፋ በሳምንት ውስጥ የደረሱ ብሎ የሚጠይቅ ድምጽ እንዴት እንዲህ በሚያስፈራ ሁኔታ ጸጥ ማለቱ ለሶሻል ሚዲያ ገቢያቸው በጊዜ የተንጫጩትም ዋጋቸው ወረደ መሰለኝ የደረሱበት አልታወቀም። ይህ አይነቱን አቅልስ ከየት አገኘ ነው? ስለኛስ ምን ይናገራል ብሎ መጠየቁ ተገቢ ነው። ይህን ለወገኖቻችንና ለልጆቻችን አለመቆጨታችንን እያየ ያለው ግልገል ፋሽስት ሕዝብን ለምን ይፈራል? የአማራው ቤተሰብስ በአማራው ላይ የዘር ማጥፋት ጦርነት በየአቅጣጫው ተከፍቶበት ነጻነቱ ተገፎ የሥራ የመያዝ መብቱ እድሉ በተገፈፈበት ትውልድ አማራ የአዲስ አበባ ወጣት እየታፈኑ ያለቁት የተረፉት በየማጎሪያ ጣቢያው ግብረ ስየል በሚቀበሉበት የኦሮሞማው መንጋና ጭራቋ ገዳይ አዳነች አቤቤ በአማራ ደም የተጨማለቁበት ከተማ ልጆቻቸውን ለእርድ የሚያቀርቡበት ስርዓት በሌለበት አገር ተቀምጦ ሕግ አስከባሪ ስርዓትን አድርገን በቁም ከማለማችን ልንነቃ ይገባል። የፋኖ አርበኞች በዱር በገደሉ በሌሊት ቁር በቀን ሐሩር እየተጠበሱ የዘረኛ ፋሽስቱን ጦር እየተጋፈጡ ያሉት እኮ በአማራው ላይ የተከፈተውን የዘር ማጥፋት ጦርነት ለመከላከል መሆኑን ተረድቶ የሚሰጡትን ምክርና ማመሪያ የአካባቢው ቤተሰብ ሊቀበል ይገባል ባይ ነኝ። በሁለት ዓለም መኖር ስለማይቻል ከፋኖ ጋር መቆም አሊያም ዘረፈጂው ኮሎኔል የነገ ተስፋዎችን እንዲበላ መፍቀድ፣ በገዛ አገራቸው በነጻነት መኖር ተነፍገው ታፍነው የተወሰዱ ወጣቶችን በፍጹም ልንዘነጋ አይገባም። ልንታገል፣ ልንጮህላቸው፣ ለዓለም ማህበረሰብም ወንጀሉን ልናጋልጥ ይገባል። ግልገል ፋሽስቱ ኮሎኔል የአማራውን ዘር ለማጥፋት በሁለት ግንባር የከፈተው ጦርነት ኢትዮጵያን ለማፍረስ እየተከተለ ያለው ተሐድሶ አፓርታይድ ፖሊሲ አልበቃው ብሎ ጦርነቱን ወደ ቀጠና ለማስፋት የሶማሌላንድን ወታደሮች አምጥቶ በማሰልጠን ሶማሊያን መተንኮሱን ቀጥሎበታል። የሶማሊያን ግዛታዊ አንድነት በተጻረረ እንደ አገር ዕውቅና ያላገኘችው ሶማሌላንድ ጋር ሄዶ እንዲያ ተፈራረምን በሚል ያወቀ መስሎት የሚኩራራው ደንቆሮ ኮሎኔል አካባቢውን በጦርነት እሳት ሊማግድ እየዳከረ ይገኛል። ሶማሊያም ወዳ ሳይሆን ተገዳ በሚያሰኝ ደረጃ ከኢትዮጵያ ታሪካዊ ጠላቶች ጋር በመስማማት ለጦርነት ዝግጅት ላይ ነች። ከጌቶቹ ጋር ሆኖ ኢትዮጵያን ለማፍረስ የማይፈነቅለው ድንጋይ የለምና ይህ እንዳበደ ውሻ አካባቢውን ሁሉ ከሚላከፍ ኮሎኔል
ከ4 ኪሎ ካላስወገድነው መጪውን አደጋ መገመት አዳጋች አይደለም። ኦጋዴንም ሄደ፣ ትግራይ ጋምቤላም ሄደ፣ ወልቃይት ጠገዴ ለዚህ ጠላት የተከለብን ውርጋጥ የሚያጣው ነገር የለም። ኃይለ ሥላሴ ደስታ ኦ ሰላም በስምሽ ስንት ግፍ ተሰራ እንዳሉት የአሜሪካው መልእክተኛ ማይክ ሃመር ሰላም ሰላም ሲልም ከዚሁ የዘለለ አይደለም። እሳቸው ሰላም ማለት ወያኔና ኦሮሞማ መጋዣዎቻቸው የበላይነትን ይዘው ኢትዮጵያን ባሻቸው የሚከፋፍሉበት፣ ጎጠኞች አገር ይዘው ፖለቲካውን የእብድ ስብሰባ አገሪቱን የባዕዳን መጫወቻ የሚያደርጉበት፣ ለዜጎቿ ሳይሆን ለባዕዳን በሚያመች የምትሸነሸንበት፣ ስሟ የማይጠራበት፣ ሰንደቋ የማይውለበለብበት የጎሳ የጦር አበጋዞች ተከፋፍለው የሚናቆሩባት ምድር አራዊትን ነው። በወያኔና ብልጽግናዎቹ ስብሰባ የታደሙት እኒሁ ልዑክ በትግራይ ከቀያቸው የተፈናቀሉ ዜጎች ወደ ነበሩበት ቦታቸው መመለስ በጀመሩን አወድሰው በትግራይ በፕሪቶሪያው ስምምነት መሰረት ጸጥ ያሉት የጦር መሳሪያዎች አሁንም ከወራት በኋላ ጸጥ እንዳሉ ናቸው። ይህ ትልቅ ስኬት ነው ይላሉ። ለሳቸው ወያኔ በራያ ያካሄደው ወረራ፣ ሞትና የሺዎች መፈናቀል፣ በአዳርቃይ ያደረሱት ጥቃት፣ አፈናና የንብረት ዝርፊያ፣ በጠለምት የሚያደርጉት ትንኮሳና የመሳሪያ ጩኸት አማራው ላይ ስለሆነ ጩኸቱ አይሰማም ማለት ነው። ኦ ሰላም በስምሽ ያልኩትም ለዚህ ነው። የዜግነት መብታችንን ሰብአዊ መብታችንንና ብሔራዊ ክብራችንን እናስመልስ ዘንድ ዛሬውኑ እንምከር። በሚስጥርም ሆነ በሌላ እንደ አመችነቱ እንደራጅ፣ እንታገል። የቀሩትን በቀጣዩ ደብዳቤ ይዤ እስክቀርብ ቸር ይግጠመን። ኢትዮጵያ በቆራጥ ልጆቿ ሀገር ነጻነቷና ክብሯን ትጎናጸፋለች ሲሉ መልእክታቸውን ያደረሱን ስንታየው ታፈረ ከባህር ዳር ኢትዮጵያ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።